እንደዚህ ቆርጣችሁ የምትልኩት ነገር ጥሩ አይደለም። በእውነት ስትቆርጡ አሁን ዩቲዩብ ላይ አለ መስማት ይችላሉ። እነሱ ሜሽን ተደርጎ ነው እንዴት ዋላችሁ? ደህና ዋላችሁ? ሁላችሁም ከምጠራ ከማዝጋ እግዚአብሔር ይመስገን። ኧረ እስኪ የዛሬ ነገር ትንሽ ጭንቃለው አውሩ እስኪ ገንዬ። ትናንትና መቼም በሳቅና በእንትን ነው ያለፈው። ምንድነው ጭንቅ ያለው? አዩኮ እኔ ምንድነው ጭንቅ ያለው? የሞጋለ ነገር አሳስቦኛል። የሆነ ቦታ ልሄድ ነው ብሎ መልካም መንገድ አንቺ በእናትሽ እሷም እኮ ብላለች ና ላገንዬ እሷም ብላለች የሆነበት ሄዳለሁ ተያይዘው ሊሄዱ ነው። አንቺ ሀዩ ዝም በይ ተያይዘው ሊሄዱ ነው። እሷም በቀደም ሊሄድ ነው ብላለች። አዎ ተያይዘው ሊሄዱ ነው። እስቲ ዝም በሉ። ጉርላክ ዩቱብ ጉርላክ ና ነው እስጎኛም ስራችንን እናሰራለን። እኛም ደግሞ ስራ እዛም ቢሄዱ እኮ ይለቁልናል። ምን ችግር አለ? ውጭ ሀገር ይለቁልናል እኮ አልኩሽ እኮ ስሚ። እሷም ሄዳለሁ ብላለች እሱም ሄዳለሁ። ተያይዘው ሊሄዱ እኮ ነው። ኧረ ሀዩ አንቺ ደግሞ ንቂ ተይ እንጂ ያለ እናትሽ ተይ እንጂ። መቼ ነው እሄዳለሁ ያለችው? ይህንን ያወራ ሰውም የለም። እንዲወራ አይደለ እንደ ልኩስ አድርጎት ዝም ያለው ወዲያው እንዲወራ ዛሬ አይደለም ያለችው ማይ ወሎያ ዛሬ ነው እሷ እሱ እኮ እንዳትወቅሱኝ የሆነ ቦታ ልሄድ ይችላል ልሄድ ነው አለ። እንዳትወቅሱኝ እሱ እኮ ያውልሽ አዩ እንደማመጥ እሱ አንዱን ይዞ አንዱን ሳይጨርስ እስቲ አሁን መግቢያው ላይ የሰራው አንዱ የተናገረው ይሄ ማነው የሞተው? ጥያቄ ቆይ የሞተውን ያመሰግናል። ቆይ የሞተውን ያመሰግናል። ቆይ ነፍስህን ይማራል። ከዛ ቀጠለና ደግሞ ምንድን ነው ያለ? ከዛ ቀጠለና ደግሞ ስንቱን ነው የሚደበላልቀው? እሺ በእውነት ስልሽ እኔ አሁን የሳኩት በሱ ንግግር ነው እንጂ እኔ ራሱ በጣም ነው ያሳዘነኝ። የሞተው ነፃነት አሁን በእውነት በጣም ነው ያሳዘነኝ። እና ምንድነው አሁን መግቢያ ላይ ራሱ እስቲ ዝም ብላችሁ ስንት ነገር ነው ያወራው። ከዛ ነፍሳቸውን ይማራል። ከዛ ለሱ ነው አዘን ቁጭ ብለናል አለ ኢትዮጵያኖች ሁሉ በጣም ነው የምወድክ ነጽዬ አለና ከዛ ደግሞ እንደገና ሁላችንም እንወደዋለን። እነጽ ብቻ ተይ ዩዘርዬ ይወደዳል። ልክ ነው። እሱ ብቻ አይደለም የሚወደው እኛም እንወደዋለን። እኛ እንግዲህ ተቀብሮ አክብረን የመጣ ነው። ጃል ሜዳ ሄደን ማለት በቃ ጥምቀታችንን አክብረን ነው እኮ። ግን እዚህ ቦታ አይደለም እሱ ነፍስን ይማር መባል ያለበት። ከተፈለገም ቲክቶከሮች ብለዋል። በቲክቶክም ወጥቶ ቢሆን በዛ ነው እንጂ አሁን የመጣው እዚህ ጋር የራሱ ስራ የሆነውን ነገር ይዞ ነው የመጣው እዚህ ጋር። ስለዚህ እሱ እኮ ልክ ነሽ። አሁን የራሱ ተደበላለቀበት ዛሬ በጣም ደህና ሆኗል። እኔ ይሄ ካኑላ መቼ ነው የሚነቀለው? ውጭ ሲሄድም አብሯት ነው የሚሄደው ማለት ነው። ግራ ገባኝ እኮ እጁ ላይ ደግሞ የብለዱ ነው ያደረጉለት። ኧረ ተይ ስንት ምን ደግሞ ይነካካታል። እኔ ጥያቄ አለኝ። አንድ ጥያቄ ግን በተራ ስናውራ ደስ ይላል። 200 ሰው ያለ ሰው 200 ያለ ሰው እኛን እየተከታተለው ጥሩ መጥፎም እየሰማው ስለሆነ ጥሩ አይደለም። በተራ ስናውራ እነሱም መስማት ይችላሉ። ሶ ይሄ ወንድምዮ ማለት ነው ሀብ ማለት ነው ሀብ ቤካ አንተ ከወንድሜ ራቅ ብሎ ነበረ። ዛሬ ቢሮ ተወጣ ማለት ነው። ምን ማለት ነው? እኔ እኮ ግራ ነው የሚያጋቡኝ ይሄ ነገር። እስቲ አብራሩኝ። ምንድን ነው ከወንድምዮ ራቅ ብሎ አይደለም እንዴ? አልነበረም? እንደዛ ብሎት ነበረ። ግን እነሱ ለካ ካሜራ ትዕግስት ይኑራችሁ፣ ለማውራት ትዕግስት ይኑራችሁ። መጀመሪያ ያስጨርሱ። እግዚአብሔርን በጣም አትደማመጡ። አዎ እኮ ነገርኩሽ እኮ ገንዬ ማለት ነው። እንደዛ እያለ ነበረ። ከሱ ራቂ፣ እኔ አልፈልግም ወንድሜ አጠገብ እንድትሆን ብሎ ነበር አይደለ? አንተ ነው ይሄ ጣጣ ሁሉ ያመጣው ብሎ ነበረ ሀብ ማለት ነው። መስማት ካለብት ትሰማለህ ማለት ነው።
ቁጭ ብለህ ትሰማለህ እኔ ሲያወራ ሲጀመር። ስለዚህ አንተ ነው ይሄ ጣጣ ሁሉ ያመጣው። ስለዚህ አንተ ከወንድሜ ህይወት ውጣ፣ አንተ እኮ ሃይሚን ታፈቅራለህ ምናምን ብለህ ነበር። አሁን ዛሬ ደግሞ ቪዲዮ ወጣ እሱ ወድቋል ታሟል እየተባለ ቀን ደግሞ እሱ ሌላ ርዕስ ላይ ነው ብሩኬ ራሱ ቪዲዮ ተቀርጾ ተለቋል ዛሬ ማለት ነው አይተናል። ይሄ ቦታ ደግሞ ይሄ ቤኬ ራሱ አለ። እናንተ እኛ ላይ ሙድ እያያዛችሁ ነው ወይ ሃይሚ ላይ እናንተ ስራ እየሰራችሁ ነው? እኔ ግራ ነው የሚታጋቡ። ሃይሚ ላይ ነው የሚሆነው። እሺ ይቅርታ። ስለዚህ ሃይሚ ላይ ድራማ እየሰራችሁ ከሆነም ሁላችንም ሞታለን። መቼ እንደሆነ ምን ሞት አናውቅም። አታሽቃብጦ አታስመስሉ። ጨርሻለሁ እኔ። አዎ አሁን አንቺ ስላልሽው ለተለቀቀ ስላልሽው ሰንዬ እሱ የሙሽራ ናት ልጅቷ። ቀለበት ይሁን አላውቅም፣ በሱ መኪና ነው ቁጭ ብለው ካየሽው የሱ መኪና ነው። እንትኗ ወረደች፣ ሁለት ሴቶች እና ወንዶችም እዛ ውስጡም አሉ መኪናው ጋር። እንደውም ለምን መጣህ ቦጋለ ብላ ስትጠይቀው ይቺት የቀረጸችው ዝም ነው እንደ ዱዳ ነው፣ መልስም አልሰጣትም። ቢኮዝ እንደዛ እንደሚወሰጥበት አውቋል። ይሄ ቀን ልብስ ነው ሁሉ ነገር እኮ ይሄ ቀን ነው። ያ የዛኔ የኬኩ ቀን ነው፣ የኬኩ ቀን። አዎ ኬኩ ቀን ነው። እና መቼ ነው የወደቀው? መቼ እዛ ቦታ ወድቆ ይሆናል መጥቶ እንትን እየተኛው እንጂ ሃይሚን እንደዛ ስላደረገች አይደለም። እንደውም ምን ልሰራ መጣ ሁሉ እያለች ስጠይቀው ነበር የቀረጸችው። ስለዚህ ለምንድን ነው በእኛ ላይ ሙድ የሚይዙት? ችግር የለውም ግን ጥሩ አይደለም፣ አያስመስሉ። እኛንም እዚህ አያጣሉን። እኛ እናውቃለን ሁሉን ነገር። እግዚአብሔርን ነው የምነግራችሁ። ሰው እንዴት ነው በራሱ ላይ ታመምኩ ብሎ እዛ ጋንዬ ሀቢን ጠይቁ። ሁላችሁም ሀቢን መጠየቅ አለባችሁ። የምሬ ነው። ሀብ አወርቶ መሸሽ የለበት። አስረግጦ ወይ መልሶ ይናገር። አሁን ፖስቱን ያየዋል እኮ ተፖስቷል እኮ። ደስ የሚለው ነገር እኮ እዚህ ጋር እኮ ቴክኒሻኖች ካሜራማኖች አሉ፣ የመዳብ ቅመም። እነሱም አያውቁትን የሚወስዳቸው አጥተው ነው እንጂ ከካሜራማን ይበልጣሉ እንዴት አድርገው እንደሚያመጡ። ስለዚህ ይሄው የተፖሰተውን ሀብ ይሄው። እኛ ውሸታም አይደለንም። እዚህ ቁጭ ብላችሁ እኝኝኝ ትላላችሁ የሚሉት እኛ እውነትን ይዘን ነው። ለምን ስራም ከሆነ ስራ ነው፣ እኛ አንዋሽም ነው እያልን ያለ ነው። ነገርኩሽ እኮ ሃይሚ ላይ ነው ስራ ሙድ። ሃይሚም እኮ እያለች ነው። እሱ ግን ተበሳጭቶ ነው እያሰባ ነው፣ ሀሳብ ነው እያሉ ነው። ግን እኔ ሲያስብ እኔ እንደዛ አይደለም እያለች ነው። እሷ የራሷ እየጠረጠረች ነው። እሱ የወደቀው እዛ ቦታ ነው፣ የኬክ ቦታ አይደለም። የወደቀም ይሁን የተመታም ይሁን እኔ አላውቅም። ፈጣሪ መኪናው ነው። በጣም ርቀት ነው፣ በጣም ርቀት ነው። ልጅቷ ሜካፕ ስትቀባ አላየሽም? እስኪ መኪናው የራሱ መኪናው ነው። ሀሳብሽ አውሪ ሀዩ እኮ ዛሬ እኮ ሃይሚ እኮ የሚረዳኝ አንድም የለም ማለች እኮ። የምር እኔ እዛ ቦታ ላይ እኮ አልቻልኩም እና የሚረዳኝ የለም ማለች። እውነትም ነው። ሊረዳኝም እንትን ያለም የለ፣ ያሰበም የለ፣ የሚረዳኝም የለ እኮ ነገርኩሽ እኮ። ልጅቷ ይሄ እና እነሱ ሁሉም ተሰባስበው ልጅቷን ይመክሯትና ከሷ እሷ ደግሞ ከካሜራ ጀርባ እሷን ብዙ ነገር እያደረገች ነው። እኔ የተረዳሁት ዛሬ እንደዛ ነው። ገባሽ? እሷ ብዙ ነገር እያለችኝ ነው አለችው። ግን እሷን እየተረዳ ሰው የለም። እውነት ይሁን ፕራንክ ብዙ ነገር ትለኛለች ልጅቷ። እኔም እሷን አላስፈራራም፣ እሷም እኔን እያስፈራራች ነው ብላለች። በዛ ላይ ፍጹም የሚሰራው ነገር እኔ አልተመቸኝም። ምክንያቱም አዩዬ እያለን ሁሉ ዛሬ ሲያሻሻት የነበረውና ልክ ከጨረሰ በኋላ አውርቶ ምን አለችው? እሷ እንሂድ ብሎ ሲላ አመሰግናለሁ አለችው። እኔ እሱን መረዳት እሷ አጠገብ መኖር ይፈልጋለሁ ስትል ምንድን ነው ያለ? ነገር አጠገቡን ብዬ አላወራም ብዬ አላወራም ብዬ አላወራም። አንቺ እንደፈለግሽ መሆን ትቻለሽ፣ ግን ትንሽ ቆይ አዳምጪ። ትዕግስት ታወሪያለሽኝ። ቆይ ልጠይቃት ዩዘርን ባለፈው እኔ ነኝ ያዘጋጀሁት ብሏላ ዝግጅቱ። ዛሬ ደግሞ እኔ ያዘጋጀሁት ብላ በቃ ሁለት አይነት ሆነ። ፍጹም ነው ችግር ያለበት። ኖ ንግራቸው እኮ ዝብር ይረሱታል። ይኸውልሽ ዛሬ ያወሩትን ማለች ልጅቱ ዛሬ ያወሩትን ነገ ይረሱታል። አይደግሙም ማለች። ቢረገስ እንኳን የምታፈቅረው ከሆነ እሱን ለምንድን ነው ማትቀበለው? እሷ ስለማትፈልግ ነው እንጂ። ምክንያቱም እሷ መበቀል ነው ያዘችው ነው ያለችው። በቀል ነው እንጂ
ለምንድን ነው የምትበቀላት? ሁለተኛ ነገር ደግሞ አሁን ቆይ ቅድም ያወራነውን እንዳታስረሱን። ሰኒም ያልሽው ነገር እኔ እየከነከነኝ ነው። እዛ ጋ እኔ ምን አለች ሀይሚ? እኔ እሷም ታስፈራራኛለች፣ እኔ ማስፈራራታለሁ። እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም ብላ ለሙሽዬ ስታወራ ነበር። ምንድን ነው የሚያስፈራሯት ከኋላ? ምንድን ነው የምታስፈራራ? ቢኮዝ አሁን ፍፄም አብሯት ነው። ቅድም ሚላትን አይተሻል። ተከትሏት ሁሉ ነው ልሸኝሽ ብሎ ሄደው። እነዚህ ሰዎች ምንድን ነው የሚያደርጓት? እሷም ማወታ ግልጽ አድርጋ አትናገርም። እውነቷን ነው። የሚያዳምጣትም የለም። እሷም እና አታወራም እንደ ሚዲያ ላይ። ታዲያ ሚዲያ እኮ እያዳመጣት እኮ ነው። የቅድም የሆነ ነገር ልታወራ ለእናቱ ስትል ጉሮሮ ላይ ስቆም አላየሽም? እንኳን ሚዲያ ላይ እንዴት አድርጎ ተነስቶ የማይወጣበት ቦታ ተነስቼ ልውጣ አለ። በዛም ተናዳለች። ስነስርዓትህን ያዝ እያወራህንህ እኮ ነው አለችው። እሱ ግን ተነስቶ ወጣ። ሁል ቀን የሆነ ነገር ሲይዙት እንደዛ የሚያደርገው ነገር አለ። እዛ ሆስፒታልም ትላንትና ነው ሆስፒታል የነበረ ጊዜ የሆነ ነገር ስትጠይቀው ውሃ አምጣልኝ አለው ለፍፄ። ትዝ ብሎኛል። አንድ ነገርን ማሳሳት ይወዳል። ገባሽ? ማዘላበድ ይወዳል። ለምን እንደዛ ያደርጋል? ሀሳቧን ማስጨረስ አለበት። ምን ለማለት እንደፈለገች ለእናቱ ልትናገር ነው አይደል እንዴ? እሱ ለአባትየዋ ዝርዝር አድርጎ እንደተናገረ ሁሉ እሷም ደግሞ መብቷ ነው በእናቱ ፊት። እናት ናት፣ ለእናቱ ትነግራታለች። እናትየው እያዳመጠቻት ነው። እሱ ነው በመሀል ተነስቶ እንደዛ ብላ ስትለው የሚያዳምጠኝ የለም። እኔ ሙሽዬ እሷም እንድትዝትብኝ አልፈልግም ማለት የሃይሚ ልብ ተሰበረ ማለት ጋሽዬ ተሰበረ ማለት አይደለም። እውነት እናወራ ከተባለ እዚህ ማለት ነው። ጋሽዬም እሱ ይረጋጋ ብሎኛል ምናምን። ጋሽዬ ነች እንደ ሃይሚ? ጋሽዬ እኮ አይደለችም ሃይሚ። እኔ እኮ አባቴ እኮ አይኖርልኝም። ጋሽዬ እንደው ጋሽዬ እኮ ስለሚወዳችሁ ሊያስማማ እንጂ ብሩኬ እኮ አላጠፋም ማለት አይደለም። ማለት እሱ እኮ በጭንቅላት አይደለም እኮ የሚያስበው። እኔ አንዳንድ ሲያስብ በቄጥ ማሰለኝ ሲያስበው ይሄ ሰውዬ ማለት ነው። ብሩኬ ተብዩ ነው። አያችኛይቱም የልብ ልብ ተሰጥቷል ነው እንደዚህ ሰግጣ እንትን ላይ አናቷ ላይ። አንቺ ምን ሆነሻል አዩጌ? ዛሬ እኮ ጓደኛው ፍፄ እኮ ምን ሲል ነበረ ሲያወናብደን? ምን አለ? እዛ ሐኪም ቤት ውስጥ እንድትመጡ እንዳታመጣብኝ ፍፄ፣ ሃይሚም ልጅቷም እንዳታመጡብኝ እረፍት እፈልጋለሁ አለ አይደል እንዴ? ትናንትና ሆስፒታል ውስጥ ተሳስቻለሁ። ስለዚህ እሱ ዛሬ አምጥቶ ምንድን ነው እያላት ያለው? አንቺ የምትፈልጊውም ከሆነ ችግር የለውም ይረፍና እረፍት ያርግና ከዛ በኋላ ማነጋገር ትችያለሽ ብሏታል። ይሄ ፍፄ የሚሉት ራሱ የማንባብ ነው። ምንድን ነው የሚሰራው? እግዚአብሔርን አንላቀቀውም። ይሄ ፍፄ አርፎ ቢቀመጥ ይሻለዋል። ገንዬ እናቱ ማታውቅ ይመስላችኋል? ለምሳሌ ከዚህ በፊት ሀብቴ ፕራንክ ሲያረጋት ከፍቅረኛው ጋር የደነገጠችውን ያንን ፊሊንግ ዛሬ ስነግራት አይታችሁታል? ታውቃለች እናቲቱ ቀድማ። ኧረ በደንብ ቆይማ ደምድ ነው የማታውቀው። ይኸውልሽ እንትን እንደውም አሞኛል አንገቴን ምናምን ሲል እንዴ ምን ሆንክ ብላ ራሱ ጠይቀዋለች። ገብቶሻል? የእውነት አትድረቁ ማለት ፊፊ አሁን የምናወራ ያለው እኮ ስለ እናትየው አይደለም፣ ስለ ቪዲዮ ስለሚያደርገውና ስለ ፍፄ ነው የምናወራው። እናትየውን ተይ፣ እናትን ተይ፣ አታውሪ ስለ እንደዚህ አይነት ስለ እናትየው አታውሩ። ለምን ታወሪያለሽ አንቺ? አሁን ስለ ፍፄና ስለ እሱ ነው። አንደኛ ነገር ሄዳለው የሚለው ነገር ይሄዳ ምንድን ነው እንዴ? ታይዘው ሊሄዱ እኮ ነው ገንዬ። ነው በቀደም ሄዳለው ብላለች በቀደም ይወድሽ ገንዬ ሄዳለሁኝ ትንሽ ብላለች። ስለዚህ ታይዘው አሁን እንግዲህ ሚፍታሁን እዚህ ዝግጅት እንትን ይላል። እነሱ አሁን እንደው ስለ ቪዲዮ ዝም ብላችሁ አስተያየት ስጡ እንጂ ስለመሄድ አታውሩ በፈጠራችሁ። እኔ እሱ ነው እንደውም ማውራት የለብንም ነበረ እኮ። እሱ እኮ ይሄ ሄዳለው ማለት እኮ ከኛ ጋር ተያይዟል መሰለኝ። እግዚአብሔርን ምን እናድርግ ደግሞ ባለፈውም ደግሞ ስላላችሁም ነው። እናንተም ያው ብዙ ጊዜ ስለምንወራ ነው ከነሱ አፍ ማለት ነው። ግን አንድ ነገር ንግረሽ ሄዳለሁ ማለት እና ሄዳለሁና ተለያይተናል ማለት እሷ ተለያይተናል እሱ ሄዳለሁ አፋቸው ላይ ታስሯል። ስለዚህ ይህንን ኖርማል እንደ ኖርማል ቁጠሩት። በቃ እንደ ኖርማል ንግግር አሁን ፊፊ ተናገሪ። አሁን ላልኩሽ መልስ ስጭኝ። ከፊፊ ጋር ነው የሚያያይዘኝ። እኔ ልኩንጭ ገንዬ ይቅርታ ምንድን ነው ያልሽኝ እናቴ? እኔ አሁን ያልኩሽ ነገር ምንድን